አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የቻናሌ ተከታዮች እንደምን አላችሁ? እንደምን ቆያችሁ? እንደምን አረፈዳችሁ? እኔ ጋር አለሁ አልሐምዱሊላህ። እናንተ ጋር እንዴት ነው? ሁሉ ሰላም፣ ሁሉም ኸይር ነው ወይ? እኛ ጋር ሁሉ ሰላም ነው፣ ሁሉም ኸይር አልሐምዱሊላህ። የቤት አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ኮሜንት፣ ሸር በማድረግ የደውል ምልክቷን በመጫን ዘውትር መለቀው ቪዲዮ እንዲደርሳችሁ አድርጉ። የሌሎችም እንዲደርስ ሰብስክራይብ እንዲያደርጉኝ አድርጉልኝ ማለት ነው። እንደምታደርጉልኝም ደግሞ አልጠራጠርም፣ በእናንተ ተማመናለሁ። የዛሬ ይዤላችሁ የመጣሁት ሐረግ 73 ነው 75 ማለት ይቅርታ 75 ይዤላችሁ መጥቻለሁ። እንግዲህ ሐረግ ኢፍራታን ያፌትን እንትን ያላት ነበረ፣ ገደላት ምናምን ብለን ነበረ። ግን ኢፍራታን ሳይገድላት ምን ሳይላት እንደዛው እንዳንጠለጠላት መጨረሻ ደግሞ እንደምንም አድርጋት ታግላ ትትላለች፣ ይለቃታል። ከዛ በኋላ ከለቀቃት በኋላ ምንድነው የምታደርገው? በቃ ያው ጉሮሮዋን ይዘው ምናምን ነው ወደ ወንበር የወረወራት። ወንበሩ ከወረወራት በኋላ ያለችው ምንድነው? ይቅርታ መልሺ፣ ወደዛ አልሄድም፣ ካንተ ፍቃድ አለ አንተ ፍቃድ ወደዛ ወደ ቤት አልሄድም። አሁን ልብሴን አምጥቻለሁ፣ ልብሴን ላመጣ ሂጄ ነው ስትለው፣ እሱ ደግሞ ከኔ ጋር ልብስ አጣሽ ወይ? የምትፈልጊው ልብስ ግዛልኝ አትይኝም ወይ ምናምን ብሎ እንትን ብሏታል። ከዛ በኋላ ደግሞ ቀጥሎ እንደዛ ላት ማለት ነው። ከዛ በኋላ ደግሞ እሷም ይቅርታ እኔ እኮ እንደዚህ እንትን ምትልልኝ አልመሰለኝም፣ ለዛ ነው እኔ እንቀይረው ልብስ ስላጣው ልብስ ላመጣ ነው የሄድኩት አለችው። ስትለው እሺ በቃ ትንሽ ከቆየ በኋላ እሱም ይቅርታ አድርጊልኝ፣ የሰማሁት ነገር ስለሰማሁኝ ነው፣ ይቅርታ አድርግልኝ፣ እንደዛ ማድረግ አልነበረብኝም፣ ግን ሁለተኛ ወደዛ ቤት ተመልሰሽ እንዳትሄጂ አለኒ ፍቃድ ሲላት እሺ ችግር የለም አለችው ማለት ነው። ከዛ በኋላ ይቅርታ ብሎ ለመናት። በመጨረሻ ደግሞ ናታንና ቤዛ ወይም ደግሞ ፂን ወደ በቤት ውስጥ ምግብ ምናምን ያበሰሉ ያጸዱ ምናምን ከዛ የፂ ፍቅረኛ መጣ ማለት ነው። ናታን ውጭ ስልክ ሊያወራ ወጣ። ከዛ ወደ ውስጥ እንግባ ምናምን ተባብለው ሁለቱም ያኛውን በራንኳኳ ናታንም ስልክ ያወራ ነበረ። ከዛ በኋላ ደግሞ በራንኳኳ። ሲያንኳኳ ጊዜ ማነህ ምናምን ሲለው ጓደኛው እንደሆነ አወቀ። ከፈተው። ከዛ አወራው። የፂና ያንተ ፍቅር በልክ ብታደርጉት አሪፍ ነው፣ ይኸው አብዛኛው ፍቅር ደግሞ ጥሩ አይደለም፣ እኔ ምን እንዳደረገኝ ታውቃለህ ምናምን ሲለው አዋቃለሁ፣ ግን እኔ በጣም እወዳታለሁ፣ በጣም አፈቅራታለሁ አለው ማለት ነው ሲለው፣ እሱም ደግሞ እሺ ግን በልክ አድርጎት፣ በጣም እወደዋለሁ አፈቅረዋለሁ የሚባል ሰው እንደምታይ ነው፣ በእኔ መማር አለብህ አለው ማለት ነው ሲለው፣ እሱም ችግር የለም አለው። ከዛ ወደ ውስጥ ገባ። ወደ ውስጥ ሳይገቡ በፊት ናታን ግን አለው፣ አቤት ፂን እንዴት ናት? ደህና ናታ? አሁን ማታ አሟት ነበር፣ አሁን ደህና ናት አለው ማለት ነው። ከዛ ውስጥ ገቡ። ውስጥ ከገቡ በኋላ ደግሞ ምንድነው ያደረገው? ቶሎ ብሎ ወደ ውስጥ ገቡ። ሲገቡ ደግሞ ቤዛ ቤቱን የወለወለች፣ ፂ ደግሞ ሽንኩርቷን ጎረድ ያደረገች ምናምን እንትናለች ማለት ነው። ከዛ አቃጠላት። ቢኒ ደግሞ እንትና ቤዛ ና አግዞን እንጂ ኑ አግዞን፣ ምን ቆማችሁ ታያላችሁ?
ናታን ደግሞ እኔ መጀመሪያም ተናግሬ ነበረ፣ ምንም አላግዛችሁም ቻሉ እናንተ ሴቶች ናችሁ ብያችሁ ነበረ አለም ማለት ነው። ቢኒ ደግሞ ቆሞ የነበረው በቃ ቤዛ ጋር ሊሄድና ቤዛን ላግዛት ብሎ ቤዛን ሊያግዛት ሲሄድ እንዳትቀርበኝ እንዳትመጣ ምናምን አይ እኔ የወጥ እንትን ስላለኝ ትንሽ አጠገብሽ እንትን ልበልክ ተፍ ምናምን ብሎ ሊከትፍ አንድ ሁለት ጎረድ ካደረገ በኋላ ለምንድን ነው ስልክሽን ማታነሺው? አታይም እኔ ቢዚ ነኝ፣ ስልክም ማንሳት ሪሳላ መመለስ አልችልም አለችው ስትለው እሱ ደግሞ እሺ ታዲያ ሌላ ቢቀር እንኳን ስተኝ እንኳን ሰላም አትይም እንዴ ምናምን አላት ሲላት አሁን ወሬ አላብዛ፣ ወሬ አልፈልግም፣ ከዚህ ቦታ ብድግ ብለህ ዞር በልልኝ፣ ከዚህ ቦታ ላይ አልፈልግም አለችው ማለት ነው። ከዛ እንደዛ አለችው። ከዛ በኋላ ደግሞ መልሶ እሱ ለምንድን ነው ዞር በል ምለው ላግዝሽና አብረን እንስራ ምናምን አላት ሲላት አይ አልፈልግም አለችው ማለት ነው። አልፈልግም? አዎ አትፈልግም? አዎ። ከዛ ናታን ደግሞ ያው የበፊት ስታዋን እሱና የፍራታን ያሳለፉትን አይቶ ነበረ፣ ህልም እንደ ህልም አየው። ከዛ በኋላ ደግሞ ተዋት እባክህ እሰራለሁ ካለች ትስራ አለው። ከዛ እሺ እኛ የሆዳችንን እናውራ። ትንሽ ከቆዩ በኋላ ደግሞ ምን ተፈጠረ? እነሱ የሆዳቸውን ማውራት ጀመሩ፣ እነሳ ደግሞ በስራት ጀመሩ ማለት ነው። ከዛ በኋላ ደግሞ ሉሊትን መጣች። ቤዛ ምንድነው ፂሻ ያፈላች። ቤዛን ሁላችሁን ተሰብስበው ቁጭ ብለው ምግብ ከበሉ በኋላ የተሰራ ምግብ ከተበላ በኋላ ከዛ ሻይ ማፍላት ጀመሩ። ቢኒ ወደ ቤቱ ሄደ። ከዛ ሻይ አፍልታ ጽያ አቀረበች። ከዛ ምን ብታደርግ አሪፍ ነው? የናታንም ሰጠች፣ የቤዛም ሰጠች፣ የራሷን ማስቀመጠች፣ ሉሊትም ሰጠቻት። ከዛ መጨረሻ ደግሞ እሺ በቃ ላይ ወጥቼ ልምጣ ብላ የያዘችውን ሳህን ላይ የነበረ ሻይ ማንጋ ገለበጠችው ወደ ሉሊት ጋር። ሉሊት ደግሞ ልብሷን ምናምን በስብሶ ምናምን ከዛ በኋላ ደግሞ ምን ቢሆን ጥሩ ነው? ልብሷን በስብሶ ምን ብሎ አለች፣ ተንጨጭ በቃ ይቅርታ እኔ ሳላቅ ነው ምናምን። ቤዛና ናታን መሳቅ ጀመሩ። ከዛ በቃ ላይ ልውጣና ልብስ ልቀይር። ቤዛ እንትና ደግሞ ደግሞ ከሌላ ቦታ የሮጠች ወጣች፣ ከሌላ መንገድ የሮጠች ወጣች እና ክፍሏን ቁጭ ብላ እሷን ማስደንገጥ ጀመረች ማለት ነው። እንደማልታጠብ ውሃውን ቆጣሪውን ዘግታ ምናምን ነገር። ከዛ በኋላ ደግሞ እሷ ምን ትሆን ማህበድ ጀመረች ማለት ነው። ወይኔ ምንድነው ያለው? ወይኔ ምንድነው የተፈጠረው? እስኪ ሰዓት እንዳያመልጠኝ፣ ማን ነው? ምንድነው? ምን ያደረገች ነው ብላ እንትናለች ማለት ነው። ከዛ እሷም ደግሞ እንደዚህ ስታደርግ እንደዛ አድርጋት መጨረሻ ደግሞ በቃ እዚህ ቤት የሆነ ነገር አለ ብላ ከፎቅ አንድ ሁለት እያለች ወረደች እና ቤዛም ደግሞ ቀድማት ወረደች ማለት ነው። ወደታች ወረደ። እንትን ምንድነው ወደታች ወረደች። ሶፋ ላይ ቁጭ ብላ ምንም እንደሌለበት ሰው ያደረጋችውን ድርጊት እንትን ስላለች መሳቅ ምናምን ጀመረች። ከዛ በኋላ ደግሞ ምን ተፈጠረ? ኧረ ምንም ጃኬት ተለብሳለሁ ብለሽ አይደለም ወይ ላይ ወጣሽው? ኧረ ምንም እኔ ጃኬት ተለብሳለሁ ብዬ ነበረ ወደ ላይ ከመውጣት ብዬ የፍራታን ክፍል ስገባ የፍራታን ክፍል ጃኬት አጣሁኝ ምናምን አለች። ከዛ ሉሊትም ደግሞ አንድ ሁለት አንቺ የታጠባለው ልብስ ቀይራለሁ ብለሽ አይደለ እንዴ የመጣሽው ስትባል ደግሞ አይ እናንተ በቃ እንትን መቀየሩን ተውኩት ላይ አትወጡም እንዴ እናንተ? አይ አንወጣም። ለምን አንወጣም? ያኔ የምንወጣበት ሰዓት አልደረሰም፣ ገና ነን እኛ ሻወር ወስደን ልብስ ቀይረን ነው የመጣነው አላት ናታን ማለት ነው። ከዛ በኋላ እሺ በቃ ምናምን ለምን አንቺ አልተውጪም? አይ በቃ ተው እኔ እናንተ ስትወጡ እወጣለሁ ቁጭ አለች። ከዛ በኋላ ደግሞ ቢኒና ገኒ ማውራት ጀመሩ። ገኒም ማልቀስ ጀመረች። ቢኒም ደግሞ ጽኳ አኮረፈችኝ አለችው ማለት ነው ስትለው እሱም ደግሞ
እሷም ደግሞ ማክሮፎን አይደለም ያስቀየምካት ነገር ባስቀየምካት ነገር በምን እንዳስቀየምካት ምናምን እንትን ማለት አለበት ማወቅ አለበት ምናምን ተብሎ ብላ አጽናንታው እሱም ደግሞ አጽናንቷት ሉሊት ደግሞ ወደ ገነት መጣች። ገነትም ደግሞ ገነት ጋር መጣች። አሁን የምትኖሪው እዚህ ቤት ነው ይሄ ቤት ነው ብለሽ ነው እዚህ የተቀመጥሽው የራስሽ የሚመጥንሽ ቤት ነው የተቀመጥሽው ስትላት አንቺ እንኳን አለሽ ጥገኛ ሆነሽ የምትኖሪ እኔስ በቤቴ ነው አለቻት። እንደዚሁ አወሩ። ከዛ በኋላ ወደ ስራሽን ብትመለሽ ይሻላል ምናምን ስትላት አልፈልግም ልመለስም አልፈልግም አለችው። ዳጊ መጣ። ከዛ እሷን በሚያናድድ ነገር ወይም ደግሞ ገነት መጀመሪያ እናዳት ነበር እሷን የሚያናዳት ነገር ምናምን ተናግሮ አባሯ ወጣት ማለት ነው። ከዛ በኋላ ደግሞ ምን ቢሆን ጥሩ ነው ሉሊት ወጣች። ሉሊት ከወጣች በኋላ ከዛ ያው ናታንን ስልክ ተደውሎለት ነበረ። ስልክ መጀመሪያ ተደወለለት ለባብሶ ምናምን ወጣ። ከወጣ በኋላ ደግሞ እነዚህ ቤዛ ምናምን መጨናነቅ ጀመሩ። ሉሊት ከላይ መጣች። ምንድነው ባክሽን አንቺ ዝም በይ እኛ ወንድሜ ናታን ስንደውልለት ስልክ ያነሳም ተጨንቀናል አንቺ ትለፈልፊያለሽ ዝም በይ አሏት። ከዛ ተጨናንቆሽ ማጋን ደውል እኛ ጋር ደውለን ሴት ነው የምናገኘው ከዛ እስኪ ኤፍራታ ጋር ይደወል ተባለ። ኤፍራታ ጋር ሲደወል ደግሞ ደወለችና ኤፍራታ ናታን ደውሎልሽ ነበረ አጣነው እኮ ከወጣ ቆየ አልመጣም ስትለው ምን ሆነ ምን ደረሰበት ስትል አላቅም ያፌት የት ነው ካፌት ጋር ያለው ነገር ካለ እስኪ እንትነግሪኝ ብሪ አፌት የለም ያፌት የት ሄደ ጠዋት ነው ከወጣ አልመጣም አለች። ከዛ ወይኔ ናታን ምን ሆነ ምናምን ስትል እኛ ምን አውቀናል እኛ ደግሞ አንቺ ካወቅሽ ብለን የደወልን እሺ በቃቸው አለቻትና ዘጋችባት። ከዛ እንደዛ ተባለ። ከዛ በኋላ ደግሞ ትንሽ እንደቆየን ያፌትና የሆነ ሰው መከታተል ጀመረ። እንግዲህ እንዳያችሁ ከሆነ በሌላኛው እንትናን ኤፍራታን ለመግደል የሞከረ ነበረ ያፌትን። አሁን ግን የሞከረ የነበረው ያፌትን ደግሞ የሆነ ሰው ለመግደል ሞክረዋል ማለት ነው። ለመግደል ሞክረዋል ያኔ ይሞት ይኖር አልታወቀም ማለት ነው። ሰምታችኋል? የሞት ይኖር አይታወቅም። እና እኛ ግራ ግብት ነው ይገባኝ ማለት ነው። ግራ ግብት ማለትም እንዴት እንደዛ ያደርጋሉ ማለትም መጀመሪያ ኤፍራታ ነበር። በርግጥ በሶስት አንዳቸው ይሆናሉ ብዬ አስባለሁ እኔ በበኩሌ ዳጊን ወይም ደግሞ ቢኒን ናታን እንደዛ ያደርጋል ብለን አናስብም። ለምን ተደውሎለት ነው የወጣው? ንዴት ላይ ሊኖሩ ይችላል። ግን ይሄ አጣብቂ ውስጥ ይገባል ብዬ አላስብም። ብቻ አላቅም። ዞሮ ያፌትን ይድናል ይሞታል። ከሞተማ እነሱ በጣም ደስተኛ ናቸው። ለምን በጣም እንትን ብለውታል ማለት ነው። በጣም አሰቃያቸው። ብቻ አላቅም እንዴት እንደሆነ እና ማንስ እንደዛ ያደረገው እና ብዙ የመደም ቅመሞቹ ደግሞ እሰየው ደስ ይላል። እሱን ማስወገድ ነበረ እኛ የምንፈልገው በጣም ነው ደስ የሚለው ምናምን እያለው ነበረ። ይሞት ሰውን ደርሶለት ሐኪም ቤት ይወሰደው ብቻ አናቅም አላችኋለሁ። ቪዲዮ አላብዛባችሁ። ቪዲዮ የትንሽ ቪዲዮ ነው። የቤት አዲስ የሆናችሁ አሁንም ላይክ ሰብስክራይብ ማድረጋችሁን አትርሱ። ሰላም ሁኑልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ። ቦታ መንጎጃ እንደ ልብ ባትል መራመድ የሱን ውሳኔ ግን ውደድ እይታ ነስቶ